ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች በዛሬ ፕሮግራማችን ወደ እናንተም የምናደርስ ነው የሚሆነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ከመሸጋገሪያ በኋላ እንገናኛለን። ፖል ስኮልስ ለሩበን አሞሪም የማስጠንቀቂያ መልእክት ልኳል። የማንቸስተር ዩናይትድ አንጋፋውና ሌጀንዱ ተጫዋች ፖል ስኮልስ አሰልጣኝ ሩበን አሞሪም አምበሉ ብሩኖ ሚጌል ፈርናንዴዝን በሜዳው ላይ በሚጠቀምበት መንገድ ላይ ከፍተኛ ስጋት እንዳለው ነው የተናገረው። የዩናይትዱ አሰልጣኝ እንግዲህ ብሩኖ ፈርናንዴዝ አሁን ላይ በጥልቀት ባለው የመሃል ሜዳ ሚና ላይ የተጠቀመበት ሲሆን ይህ ደግሞ ከተጫዋቹ ጥንካሬ ጋር ፍጹም የተለያየ እንደሆነ ነው የሚናገረው ስኮልስ። ፈርናንዴስ ከአጥቂ ጀርባ ወደፊት መጫወትን ይወዳል። ይህም ደግሞ ከአጥቂ ቦታዎች የፈጠራ አስተዋጽኦ እንዲያደርግም ያስችለዋል። ሆኖም ግን ሩበን አሞሪም ፈርናንዴዝን በመሃል ሜዳ በጥልቀት እየተጠቀመው ነው። እናም በዚህ የውድድር ዘመን ደግሞ ተጽዕኖም እንደሚፈጥርበት ጭምር ተጽዕኖም ለመፍጠር ያልቻለበትም ምክንያት ይኸው እንደሆነ ጭምር ይናገራል። ስኮልስ ለስካይ ስፖርት በሰጠው ቃለ ምልልስም ፈርናንዴዝን በጥልቀት ባለው የመሃል ሜዳ ሚና ላይ መጠቀሙ ከመቀጠሉ እንግዲህ ተሰጥኦን ዝቅ አድርጎ ከመጠቀም ባሻገር ብስጭትም ወይም ቅሬታንም ሊያስገኝበት እንደሚችል ነው ያስጠነቀቀው። የዩናይትድ የፈጠራ ችሎታና እንግዲህ በሱ ላይ ደግሞ የተመሰረተ እንደመሆኑ መጠን የተጫዋቹ ሚና ከተፈጥሮ ጥንካሬው ጋር የማይጣጣም ከሆነ ሊደበዝዝ ይችላል የሚል ስጋት እንዳለ ነው የሚነገረው። እሱ በቡድን ውስጥ እጅግ የፈጠራ ችሎታ ያለው ተጫዋች ነው፣ ምንም ጥርጥር የለውም። እንደ ቁጥር 10ም መጫወት ይኖርበታል ሲል ነው ፖል ስኮልስ የተናገረው ለስካይ ስፖርት። ሰር ጂም ራትክሊፍ አንድ መረጃን እንግዲህ ወይም አንድ መልእክትን አስተላልፈዋል። በ2025-26 የውድድር ዘመን መጀመሪያ ላይ እንግዲህ አሁንም ችግሮች ቢኖሩም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከክለቡ ቦርድና ባለቤት ድጋፍ ማግኘቱን ይቀጥላል። ምንም እንኳን ጫናው እየጨመረና ሊተኩ የሚችሉ አሰልጣኞች ስምም እየተነሳ ቢሆንም የዩናይትድ አመራሮች ኢኒዮሶችና ሰር ጂም ራትክሊፍን ጨምሮ አሁንም እንግዲህ ከሩበን አሞሪም ጎን የቆሙ ቢሆንም ውጤቱ ካልተሻሻለ ግን ሊደረጉ የሚችሉ ማሻሻያዎችን በድብቅ እየገመገሙ ነው። ማንቸስተር ሲቲ 3-0 እንግዲህ በማንቸስተር ሲቲ ከተሸነፉ በኋላ በሌሎች ጨዋታዎች ያልተረጋጋ አፈጻጸም ካሳዩ በኋላ ደጋፊዎችና ተንታኞች የፖርቱጋላዊው አሰልጣኝ ፍልስፍና ከኦልትራፎርድ እውነታ ጋር ይጣጣማል ወይ የሚል ጥያቄ እያቀረቡ ነው የሚገኙት። የዩናይትድ ዋና ባለድርሻ የሆኑት ሰር ጂም ራትክሊፍ ሁኔታውን በቅርበት እየተከታተሉ እንደሆነ ተነግሯል። እንደ ጊቭ ሚ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ለአውሮፓ ውድድር ለመድረስ ካልቻለ ራትክሊፍ የአሰልጣኝ ሩበን አሞሪምን ቦታ እንደገና ይመለከቱታል ተብሎ ነው የሚታሰበው። በሪፖርቱ መሰረት በአሁኑ ወቅት የሩበን አሞሪም ስራ በኦልትራፎርድ ሙሉ በሙሉ አስተማማኝ ነው። ነገር ግን ቡድኑ ለቻምፒየንስ ሊግ ወይም ለዩሮፓ ሊግ ደግሞ ማለፍ ካልቻለም አደጋ ውስጥ ሊገቡ እንደሚችሉ ነው እየተገለጸ የሚገኘው። ትልቅ የክረምት የተጫዋቾች የዝውውር መስኮት እንግዲህ ውል ከተፈጸመላቸው በኋላ በዩናይትድ መሻሻል ይጠበቅ የነበረ ቢሆንም ውጤቱ ግን ከሚጠበቀው በጣም ያነሰ እንደሆነ ነው ዘገባዎች የሚያሳዩት። ምንም እንኳን ማንቸስተር ዩናይትድ የውድድር ዘመኑን ከአርሰናል ጋር ተስፋ ሰጪ አፈጻጸም ቢጀምርም ከፉልሃም፣ ግሬምስቤ ታውንና ማንቸስተር ሲቲ ጋር የተደረጉ ጨዋታዎች ግን በክለቡ ያለውን ስሜት ረብሸውታል። ሩበን አሞሪም በክለቡ የሰሩትን ስራ ለመገምገም የውድድር ዘመኑ መጨረሻ ላይ ግምገማ ቀጠሮ ተያይዞ እናም ከዚያ በፊት ከስራው እንግዲህ ሊባረር የሚችልበት እድል የለም ተብሏል። ነገር ግን ለሰር ጂም ራትክሊፍና አመራሮቹ የአውሮፓ እግር ኳስን ማለፍ ቅድሚያ የሚሰጠው ጉዳይ ነው። ሩበን አሞሪምን በተመለከተ ክለቡ በአሁኑ ጊዜ ችግር ውስጥ እንዳለ ያውቃሉ። ነገር ግን በኦልትራፎርድ ነገሮችን ማስተካከል እንደሚችሉ እምነት አላቸው። እናም ፖርቱጋላዊው አሰልጣኝ ፍልስፍናቸውን አጥብቀው ለመያዝም ቁርጠኛ እንደሆኑ ነው የሚገለጸው። የሊቨርፑሉ ቁልፍ ተጫዋች በክረምት የዝውውር መስኮት ክለቡን ለቆ መሄድ እንዳሰበ ተነገረ። ሊቨርፑል በክረምት ተጫዋቾች የዝውውር መስኮት በርካታ ዝውውሮችን ያደርጓል። ሆኖም ግን ሌሎች ተጨማሪ ውሎችን ሊያደርጉ ይችሉ ነበር። አንፊልድን ለቆ ሊሄድ ከሚችሉ ተጫዋቾች አንደኛው በአርኔ ስሎት በግራ መስመር ተከላካይነት በሚሎስ ኬርኬዝ እንግዲህ ቦታው የተወሰደበት አንድሪው ሮበርትሰን ነው።
በክረምት ወቅት እንግዲህ ሮበርትሰን ለአትሌቲኮ ማድሪድ ዋነኛ ኢላማ እንደሆነ ቢነገርም በመጨረሻ ግን በሁሉም ወገኖች ስምምነቱ ሳይሳካ ቀርቷል። የስኮትላንድ ብሔራዊ ቡድን ተጫዋችም አሁን ስለ ጉዳዩ በግልጽ ሀሳቡን እየሰጠ ነው የሚገኘው። ሮበርትሰን ለዘ ሄራልድ እንደተናገረው ከሆነ በክረምት የዝውውር መስኮት ከሊቨርፑል መውጣትን እንዳሰበ ይገልጻል። ምንም እንኳን ይህንን ለማድረግ በንቃት ባይፈልግም ነበር፣ ምናልባት በአንድ ወቅት እንግዲህ ለመልቀቅ አስቤ ነበር ሲል ተናግሯል። ጨዋታዎችን መጫወትና የቡድኑን ዋና ደግሞ የግራ መስመር ተከላካይ መሆን እፈልጋለሁ። ስለዚህም ደግሞ ላደርግ እንደምችልም የማውቀው ደረጃን ለማምጣትም መግፋቴን መቀጠል አለብኝ። የብሔራዊ ቡድኑ እረፍቱ ለእኔ ጥሩ ነበር፣ ምክንያቱም 2 የ90 ደቂቃ ጨዋታዎችን አስፈላጊውን የጨዋታ ብቃትና ለስኮትላንድ 2 በጣም ጥሩ ውጤቶችን ማግኘት ችያለሁ። በዚህም ከፍተኛ የራስ መተማመን አግኝቻለሁ ሲልም ነው የተናገረው። ሮበርትሰን መቆየቱ ለሊቨርፑል ጥሩ ነገር ነበር፣ ምክንያቱም እንደ በርንሌው ጨዋታ ላይ እንግዲህ ያሸነፉበት ጨዋታ ላይ በአንፊልድ ምን ያክል አስፈላጊ እንደሆነ በደንብ አሳይቷል። እሱ አሁን ላይ በግራ መስመር ተከላካይነት የመጀመሪያ ምርጫ ባይሆንም በውድድር ዘመኑ ግን በሁሉም ውድድሮች ውስጥ ትልቅ ሚና ይኖረዋል ተብሎ ይታሰባል። ሮበርትሰን በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ኮንትራቱ ሲያልቅም ሊቨርፑልን ሊለቅ ይችላል። ነገር ግን ለአሁኑ በአርነ ስሎት ቡድን ውስጥም ይቀራል። አንፊልድን ከመልቀቁ በፊት ክብር ለማግኘት እንደሚመኝም ጭምር ነው እየተናገረ የሚገኘው። አርሰናል ቁልፍ ተጫዋቹን በ2026 ለመልቀቅ በዝግጅት ላይ እንደሆነ ተገለጸ። አርሰናል ከቅርብ ዓመታት ወዲህ ተጫዋቹን በመልቀቅ ረገድ ተግዳሮቶች ነበሩበት። ስለዚህም በ2026 የዝውውር መስኮትም ይህንን ለማሻሻል ፍላጎት ይኖረዋል ተብሎ ነው የሚታሰበው። በዚህ ጊዜ ከክለቡ ሊለቁ ከሚችሉ ተጫዋቾች መካከል አንደኛው ሊያንድሮ ትሮሳርድ ነው። ትሮሳርድ በክረምቱ የተጫዋቾች የዝውውር መስኮት የበርካታ ክለቦችን ትኩረት ስቦ እንደነበር ይነገራል። የቱርኩ ክለብ ቤሽኪታሽ ደግሞ ለመውሰድ ከሚያስቡት ክለቦችም የቀረበው ነው። ነገር ግን ምንም አይነት ስምምነት አልተፈጸመም። ምንም እንኳን የዝውውር መስኮቱ በድጋሚ ሲከፈት ሁኔታው ሊለወጥ እንደሚችል ቢታመንም ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው አርሰናል የሚፈልገውን የዝውውር ዋጋ እስካልተሟላ ድረስ በ2026 ሊያንድሮ ትሮሳርድን ለመሸጥ ፍቃደኛ ነውም እየተባለ ነው። ትሮሳርድ የዋናው ቡድን አስፈላጊ አካል ነው። ሲጠራ እንግዲህ ወደ ሜዳ ይገባል፣ እናም ጥሩ ነገሮችን ሰርቶም ይወጣል። ለቡድኑ የሚያመጣው አስተዋጽኦ ብዙ ጊዜ ሳይታሰብ ሊቀር አይችልም። እንደዚህ አይነት ተጫዋቾችን ደግሞ በቡድኑ ውስጥ እንደሚያስፈልጉ ምንም ጥርጥር የለውም። አሁን አዲስ ውል ቢፈርም እንኳን እሱን እንግዲህ የመውሰድ ፍላጎት ሁልጊዜም ይኖራል። እንደተሰማው ከሆነ ጥሩ ዋጋ ከቀረበላቸው ሊያንድሮ ትሮሳርድን ለመልቀቅም ዝግጁ ይሆናሉ። በጥር ወይንም ደግሞ በሚቀጥለው ክረምትም ቢሆን በጥሩ ዋጋ መሸጥና ሌላ ተጫዋች ደግሞ በሱ ቦታ ላይ ማስፈረም ይችሉ እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው የሚታመነው። ለአርሰናል የቡድን ጥልቀት በጣም ወሳኝ ነገር ይሆናል። ይህ ደግሞ ለዋንጫ የማሸነፍ ምኞታቸው ላይም ትልቅ ልዩነትን ሊፈጠር ይችላል። እናም ደግሞ ይህ ለነሱ ቁልፍ ትኩረትን የሚሰጥ ጉዳይ ይሆናል ተብሎ ነው የሚታሰበው። በ2026 በትሮሳርድ ላይ ምን እንደሚፈጠር መመልከት እንግዲህ ያስደሳች ይሆናል። ነገር ግን በአርሰናል ያለው ቦታ እየቀነሰ ከሄደ ክለቡን ለቆ ሊወጣ እንደሚችል ምንም ጥያቄ የሌለው ጉዳይ እንደሆነ ነው ዘገባው ያሰፈረው። ቸልሲ በክረምት የተጫዋቾች የዝውውር መስኮት ብዙ ስራ ሰርቷል። ነገር ግን ወደ ኤንዞ ማሬስካ ቡድን ያልተቀላቀለ አንድ ተጫዋች ፈርሚን ሎፔዝ ነው። የባርሴሎና አማካይ ወደ ስታንፈርድ ብሪጅ በከፍተኛ ደረጃ መዘዋወሩ ቢወራም በመጨረሻ ግን በልጅነት ክለቡ ለመቆየት ወስኗል። ቸልሲ ለፈርሚን ሎፔዝ በክረምት የተጫዋቾች የዝውውር መስኮት መጨረሻ ላይ ባርሴሎና ወዲያውኑ ውድቅ ያደረገው ጥያቄን አቅርቦ ነበር። ተጫዋቹ ራሱ ወደ ፕሪሚየር ሊጉ ግዙፉ ክለብ ለመዘዋወር ፍላጎት እንዳለው ቢገልጽም ኖሮም ስምምነቱ ሊደረግ ይችል ነበር። ሆኖም ግን ይህንን አላደረገም። ይህ ደግሞ ያልተሳካ ሙከራ ቢኖርም ቸልሲ አሁንም ግን በፈርሚን ሎፔዝ ላይ ፍላጎት እንዳለው ይነገራል። ምንም እንኳን በጥር ወር የሚደረጉ ማናቸውም ሙከራዎች ስኬታማ የመሆን እድላቸው ለዚህ ተጫዋች አነስተኛ ቢሆንም በተለይ በዚህ ሳምንት መጨረሻ ባርሴሎና ቫሌንሲያን 6-0 ካሸነፈበት ጨዋታ በኋላ 2 ጎሎችን ባስቆጠረበት በዚህ ጨዋታ ፈርሚን ሎፔዝ ከቸልሲ በተሰጠው ፍላጎት ቢሆን እንግዲህ ሁልጊዜም በላሊጋው ግዙፍ ክለብ ውስጥ መቆየትን እንደሚፈልግ ነው ለፉትቦል ደ ኢስፓኛ የተናገረው። ሁልጊዜም እዚህ መሆን እፈልጋለሁ፣ እናም ለብዙ ዓመታትም እዚህ ለመሆን እታገላለሁ ብሏል። እዚህ በመሆኔ እንግዲህ አንድም ቀን አልተጠራጠርኩም። ስለ ወደፊት እጣ ፈንታይም በባርሴሎና ውስጥ ሁልጊዜም ግምቶች ውስጥ የገባ ነበር። ያ ሁሉ የእግር ኳስ አካል ነው። በጉዳዩ ላይ በጣም ተረጋግቼ ነበር። እናም እዚህ በመሆኔ ደግሞ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። ቸልሲ አዲስ አጥቂ አማካይ ለማስፈረም በሚያደርገው ጥረት ሌላ ቦታ መፈለግ ያለበት ይመስላል። የክለቡ አመራሮች ሻቪ ሲሞንስ እና ፈርሚን ሎፔዝን ለማስፈረም ሙከራቸው ከከሸፈ በኋላ በ2026 ይህ ጉዳይ እንደገና
እንግዲህ የሚያሳስባቸው ጉዳይ ይሆናል ተብሎ ይታሰባል። በስታንፈርድ ብሪጅ ባለስልጣናትም ማን እንደታሰበ ለማየት በጣም እንግዲህ ጊዜው እየቀረበ ነው። ነገር ግን ሞርጋን ሮጀርስ እና ኬናን ይልዲዝ በትልቁ ስማቸው ሊነሱ የሚችሉ ተጫዋቾች እንደሆኑ እየተነገረ ነው። ማንቸስተር ዩናይትድ ለ2026 ሊያስፈርማቸው ስለሚችላቸው ተጫዋቾች አስቀድሞ እያሰበ ሲሆን ከነዚህ አንደኛው ከማንቸስተር ሲቲ አፍንጫ ስርም ሊያመጣው እንደሚፈልግ ነው የተናገረው። ዳንዘል ደምፍሪስ የማንቸስተር ሲቲ የኢላማ ዝርዝር ውስጥ እንደገባ የተረጋገጠ ሲሆን ከጎረቤታቸው ማንቸስተር ዩናይትድ ፍላጎትም እየሳበ ነው። ሁለቱም ክለቦች ለፊርማው ፊት ለፊት ለመጋፈጥም ተዘጋጅተዋል። ምንም እንኳን የኦልትራፎርድ ቡድን አሁን ትንሽ ጥቅም ሊኖረው ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ፒተር ውርክ እንዳስታወቀው ማንቸስተር ሲቲ በደምፍሪስ እድሜ ምክንያት ሙሉ በሙሉ ሊያሳምናቸው አልቻለም። ይህም ማንቸስተር ዩናይትድ ወደ እንግዲህ ዝውውሩ በትልቁ እንዲገባ በር ይከፍትለታል። ሲቲዎች ደንዘል ደምፍሪስን እየተመለከቱ ነው እና ማንቸስተር ዩናይትድም ባለፉት ዓመታት ከእሱ ጋር በከፍተኛ ደረጃ ስማቸው ተያይዟል። ነገር ግን እሱ ኢንተር ሚላን ውስጥ ቀጥሏል። እሱ በከፍተኛ ደረጃ ያለ ተጫዋች ነው። ለክለቡም ሆነ ለብሔራዊ ቡድኑ ከፍተኛ ብቃቱን አሳይቷል። ነገር ግን አሁን ላይ 29 ዓመቱ ነው። እናም ደግሞ የዕድሜ ለማንቸስተር ሲቲ ስጋት ሊሆን ይችላል። እሱ ከፍተኛ ደረጃ ላይ ያለ ተጫዋች ነው። ወደፊት ለመሄድ የሚችል እውነተኛ አጥቂ የኋላ እንግዲህ የማጥቃት ባህሪ ያለው የተከላካይ ስፍራ ተጫዋች ነው። ከመከላከል ይልቅ በማጥቃት በኩል የተሻለ እንደሆነም ይነገራል። ለማንቸስተር ሲቲ ጥሩ ተስማሚም ይሆናል። ደንዘል ደምፍሪስ ለሱ እንግዲህ ብዙ መስፈርቶችን የሚያሟላ ሲሆን ለፕሪሚየር ሊጉም ፍጹም ነው። ታላቅ ጥንካሬና ፍጥነትም እንዲሁ ደግሞ ለጎሎችም አይን እንዳለው በርካቶች የሚመሰክሩለት አይነት ተጫዋች እንደሆነ በርካቶች ያነሳሉ። ውሉ እስከ 2028 ድረስ ነው። ስለዚህም እሱን ለማስፈረም ጥሩ መጠን ያለው ገንዘብም ይጠየቃል። ነገር ግን ወደ ፕሪሚየር ሊግ የመዛወር ክፍት እንግዲህ መሆኑን አምኗል። ስለዚህም ደግሞ ይህ ውሰዱኝ የሚል ጥሪንም እንደሚያደርግ ነው የተገለጸው። ለማንቸስተር ሲቲ ብቸኛው ስጋት የሱ እድሜ ሲሆን ይህም ደግሞ ችግር ነው ብለው ከወሰኑ ምናልባትም ለማንቸስተር ዩናይትድ የመሰሉ ሌሎች ክለቦች ወደ ዝውውሩ ለመግባትም በር ሊከፍትላቸው እንደሚችል ነው የተገለጸው። ደንዘል ደምፍሪስ በ2026 ወደ ፕሪሚየር ሊግ ይዘዋወር እንደሆነ ገና አልታወቀም። ከሆነ ግን ማንቸስተር ከተማ ሊሄድ የሚችልበት መዳረሻ ሊሆን እንደሚችል ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ኒውካስል ዩናይትድ ወደፊት አሌክዛንደር ኢሳክ አይነት እንግዲህ ሁኔታዎችን ለማስወገድ ተስፋ እያደረገ ይገኛል። ነገር ግን ምርጥ ተጫዋቾቻቸውን ወደ አውሮፓ ታላላቅ ክለቦች የመዞር ፍላጎት እንዳያድርባቸው ማድረግ ግን አስቸጋሪ ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። እንግዲህ አሁን ላይ በዚህ ምድብ ውስጥ ሊወድቅ የሚችል ተጫዋች እንዳለም ይነገራል። ተጫዋች ቲኖ ሌቨርመንቶ ነው። ኒውካስል ዩናይትድ ከ2 ዓመታት በፊት ሌቨርመንቶን ከሳውዛምተን አስፈርሞ ነበር። ከዚያ ጊዜ ጀምሮ ወደ አንዱ ምርጥ ወጣት የዓለም እግር ኳስነት እንግዲህ ተከላካይነት እንዳደገ በርካቶች ይመሰክሩለታል። እናም እንዲሁም እንግዲህ የእንግሊዝ ብሔራዊ ቡድንም ተጫዋችም ሆኗል። ይህ እድገቱ ደግሞ ባለፉት 12 ወራት ውስጥም በተለይም ደግሞ ከማንቸስተር ሲቲ ከፍተኛ ፍላጎት ጋር እንዲያድግም አድርጎታል እየተባለ ነው የሚገኘው። ሆኖም ግን ኒውካስል ዩናይትድ በ2026 ከቲኖ ሊቨርመንቶ ጋርም ለመለየት ምንም አይነት እቅድ የለውም የተባለው። እናም ለሚቀጥሉት ዓመታት በሴንት ጄምስስ ፓርክ መቆየቱ ለማረጋገጥም እቅድ እያወጣ ነው። ፒት አሩርክ እንዳስታወቀው ከሆነ ኒውካስል ዩናይትድ ማንቸስተር ሲቲ በሚቀጥለው ክረምት እንዲያስፈርመው ለማስቆምም ለሊቨርመንቶ አዲስ ኮንትራት ለመስጠትም እቅድ እያወጣ እንደሆነ ይገለጻል። በክረምት የተጫዋቾች የዝውውር መስኮት ማንቸስተር ሲቲ ሊቨርመንቶን ለማስፈረም እየተመለከተ ነበር። ኒውካስል እድገቱን ከቀጠለና ለተጫዋቾች መደበኛ የቻምፒየንስ ሊግ ተሳትፎን ማቅረብ ከቻለ ሊቨርመንቶን ማስቀረት እንደሚችሉም እርግጠኛ ይሆናሉ። እሱም እንግዲህ አሁን ላይ የእንግሊዝ ቡድን አካል ስለሆነ ሊቨርመንቶ የሚሄድበት ምንም አይነት ምክንያት እንግዲህ እንዲኖር አይፈልጉም። አሁን ላይ ቲኖ ሊቨርመንቶ ሁሉንም ነገር ጥሩ እየሄደ ነው። እናም ኒውካስል አዲስ ውል ሊያቀርብለት ከፈለገ ሙሉ በሙሉ ይገባዋል። ሊቨርመንቶ የኒውካስል በጣም አስፈላጊ ተጫዋቾች ከሆኑት መካከል አንደኛው ነው። ባለፉት 12 እና 18 ወራት በቋሚነትም በቀኝና በግራ የኋላ ተከላካይ ክፍል ላይ ተሰልፎ እየተጫወተ እንደሚገኝም ሁሉም የሚያውቀው ጉዳይ ነው። በኤዲሃው ቡድን ውስጥም ባለው ሚና ደስተኛ ይሆናል። ምንም እንኳን የወደፊቱ በሴንት ጄምስስ ፓርክም ክለብ ለመስጠትም ያበቂ መሆኑን ለማየትም ጊዜ ይወስዳል ተብሎ ቢታመንም ማንቸስተር ዩናይትድ በ2025-26 የፕሪሚየር ሊግ የውድድር ዘመን አሳዛኝ ጅማሮን ማሳየቱ ይታወሳል። በሳምንቱ መጨረሻ በኢቲሃድ ስቴዲየም ማንቸስተር ሲቲ 3-0 እንግዲህ ካሸነፈ በኋላ ውጤቱን የማይፈልጉ እንግዲህ ዘገባዎች እየወጡ ይገኛሉ ለማንቸስተር ዩናይትድ። ይህ ሽንፈት ዩናይትድ በአራት ጨዋታዎች በ4 ነጥቦች ብቻ እንዲቀር አድርጎታል። ይህም ከ1992-93 የውድድር ዘመን ወዲህ እጅግ የከፋው የሊግ ጅማሮ እንደሆነም ተረጋግጧል።
በክረምቱ የዝውውር መስኮት አዲስ ተጫዋቾችን ካስፈረሙ በኋላ አሰልጣኝ ሩበን አሞሪም የክለቡ እድልን ማስተካከል እስካሁን አልቻሉም። እንደ ሊቨርፑል፣ አርሰናልና ቶትናም ያሉ ክለቦችም በከፍተኛ ሁኔታ የተሻሻሉ ሲሆኑ ዩናይትድ ግን ከእነርሱ ጋር ለመወዳደር እየተቸገረ ሲሆን በጥራትና በአፈጻጸምም ወደ ኋላ ቀርቷል። ምንም እንኳን ከደጋፊዎች ከባለሙያዎችና ከመገናኛ ብዙሃን የሚመጣው ትችት እየጨመረ ቢመጣም የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚያመለክተው ስፖርታዊ ቁጥርን የያዘው እንግዲህ ኢኒዮስ ጨምሮ ክለቡ አመራሮች በአሞሪም የረጅም ጊዜ እይታ ላይ እምነት አላቸው። ሩበን አሞሪም ራሱ ዘዴውን በመከላከል ላይ ጸንቷል። ከሲቲው ሽንፈት በኋላ የሚመርጠውን የ3-4-3 አቋምም እንደማይተው ነው በአጽንኦት የተናገረው። በፍልስፍናው ላይ የሚደረግ ማንኛውም ለውጥ የሚፈልግ ካለ እንግዲህ እሱ ከወጣ በኋላ ሊደረግ የሚችል እንጂ እሱ ካልተቀየረ ይሄ ነገር በፍጹም ሊቀየር እንደማይችል ነው የተናገረው። ምንም እንኳን ሩበን አሞሪም ከአመራሮቹ ድጋፍ ቢኖረውም ጫናው ግን አሁንም ከባድ ነው። እንግዲህ ደካማ ውጤቶች በተለይም ከዋና ተፎካካሪያቸውና ከፍተኛ ትኩረትን በሚስቡ ጨዋታዎች ላይ ያሳየው ሽንፈት የቡድኑ ጥልቀት፣ የመከላከል ድክመቶችንና ምናልባትም ከፕሪሚየር ሊጉ ፍላጎት ጋር የመላመድ ችሎታን ማጣትንም አጋልጧል የሚሉ ዘገባዎች ናቸው እየወጡ የሚገኙት። በፌጂያስ ዘገባ መሰረት ሪያል ማድሪድ በግራ መስመር ላይ እንግዲህ ሊከሰቱ ለሚችሉ ለውጦች በማቀድ የሌስተር ሲቲውን ወጣት ተጫዋች የሆነው ጄሬሚ ሞንጋንን በኢላማ ዝርዝራቸው ውስጥ አድርገውታል። ማድሪድ ገና የ16 ዓመቱን ወጣት የሆነው ሞንጋን የብራዚላዊ ኮከብ ቪኒሲዮስ ጁኒየር በ2026 ክለቡን ለቆ ከሄደ ወይም ደግሞ አሁን ላይ ያለው ውል ደግሞ ማራዘም ካልቻለ እንደ ረጅም ጊዜ አማራጭ አድርጎ የሚመለከተው ነው። ሞንጋ በወጣት ቡድኖችና በሻምፒዮንሺፕ ውድድሮች ውስጥም በሚያሳየው አስደናቂ አፈጻጸም ከእድሜው አንጻር ታሪካዊ መዝገቦች ላይ በመስራት እንግዲህ ታሪካዊ ሪከርዶችን በመስበርም ስኬትን እያስመዘገበ ነው። በሌስተር ያለው ፈጣን እድገቱ የፕሪሚየር ሊግ ክለቦች ብቻ ሳይሆን በስፔን የሚገኙ ታላላቅ ቡድኖችንም ጭምር ትኩረትን እንዲስብ አድርጎታል። ቪኒሲዮስ ጁኒየር አሁንም ለሪያል ማድሪድ ቁልፍ ተጫዋች ነው። በቅርብ ጊዜም በተካሄዱ የላሊጋ ጨዋታዎችና በአህጉራዊ ውድድሮች ውስጥም ወሳኝ ሚናን ተጫውቷል። ነገር ግን ከውጭ ክለቦች በተለይም ከሳዑዲ አረቢያ የሚመጣው ፍላጎት ከኮንትራት ድርድሮች ጋር በተያያዘ የሚነሱ ወሬዎች ጋር ተዳምሮ ማድሪድ ተለዋዋጭ እቅዶችን ማዘጋጀት አስፈላጊ መሆኑን የሚያሳይ ነው። በርካታ ዘገባዎች እንደሚያመለክቱት የቪኒሲዮስ ጁኒየር የኮንትራት ሁኔታ በቅርበት እየተጠና ሲሆን የሪያል ማድሪድ ባለስልጣናትም ያለ ኮንትራት ማራዘሚያ በዝውውር ሊሸጡት ይችላሉ። በገንዘብ ነክ ጉዳዮች የአዲስ እንግዲህ የግል ፈተና ወይም በሌላ ምክንያትም ከሄደ ክለቡ ተተኪ ለመፈለግም ችግር ውስጥ መግባት አይፈልግም ነው እየተባለ የሚገኘው። ሞንጋ ተስፋ ሰጪነት የወደፊት እጣ ፈንታ ሊኖረው ይችላል። እንደ ሪያል ማድሪድ ባሉ ክለቦች ውስጥም ከዓለም ምርጥ ተጫዋች ጋር በመጫወትም የዓለም ኮከብ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። ዌስትሃም ዩናይትድ ቀጣይነት ባለው አስቸጋሪ ጊዜ ውስጥ እያለፈ በመሆኑ እንግዲህ አሰልጣኝ ግርሃም ፖተር ላይ ሊሰጥ የሚችል ውሳኔ እንዳለም እየተገለጸ ነው የሚገኘው። እንደ ፉትቦል ኢንሳይደር ዘገባ ከሆነ የዌስትሃም ዩናይትድ ቦርድ አሰልጣኝ ግርሃም ፖተርን ላለማባረር ወስኗል። በውድድር ዘመኑ መጀመሪያ ላይ በተፈጠረው ምስቅልቅል ምክንያት በደጋፊዎች መካከል ቅሬታ እያደገ ቢመጣም የክለቡ አመራሮች ግን ስር ነቀል ለውጥን ለማድረግ በጣም ገና ነው ብለው እንደሚያምኑ ነው ምንጮች የገለጹት። በፖተር ስር ዌስትሃም ዩናይትድ የውድድር ዘመኑን በአሰቃቂ ሁኔታ ነው የጀመረው። እንደ ቸልሲ 5-1፣ ቶተንሃም 3-0 በሆኑ ከባባድ ሽንፈቶችንም ነው ይህንን የውድድር ዓመት እየጀመረ የሚገኘውና በመከላከሉ ላይ ባሉ ድክመቶች ላይም ከባድ ጥያቄዎችም እየተነሱ ነው የሚገኙት። ፖተር እንግዲህ ከቦርዱ በተለይም ከዴቪድ ሱሊቫን እና ከካረን ብራዲ ድጋፍ ቢኖረውም እሱን የመተካት ፍላጎት እየጨመረ መምጣቱ አይቀርም። እንደ ኑኖ ኤስፕሬንቶ ሳንቶ፣ ዦዜ ሞሪኒዮ እና ኬረን ማኬና ያሉ ስሞች በግምትም እየወጡ የሚገኙ ናቸው። በተለይም ኬረን ማኬና ከቶተንሃም ጋር በተደረገው ጨዋታ በቦርድ ክፍል ውስጥም ታይቷል ተብሏል። ይህ ውጤት ደግሞ ካልተሻሻለ እሱ ተመራጭ ተተኪ ሊሆን እንደሚችል በርካቶች መረጃውን እያወጡ ነው። ግርሃም ፖተር ወዲያውኑ ማስተካከል ያለባቸውን በርካታ ጉዳዮች ካላስተካከሉ፣ የመከላከል ስነ ስርዓቱን ማጠናከር ካልቻለ፣ ክለቡ የተጋለጠባቸውን የቆሙ ኳሶች ላይ ማፈጻጸሙን ማሻሻል ካልቻለና ምናልባትም ውጤት ለማምጣት ታክቲኮችን እንግዲህ ማስተካከል ካልቻለ ከባድ ጊዜ ውስጥ ሊገባ እንደሚችል ግምቶች እየወጡ ነው የሚገኙት። የዌስትሃም ዩናይትድ አመራሮች አሰልጣኙን እንግዲህ የሚያባሩት ፍጹም አስፈላጊ ከሆነ ብቻ እንደሆነ ወስነዋል። በቀድሞ ብራይተን እና ቼልሲ አሰልጣኝ ላይም እምነት እያሳዩ ሲሆን ነገሮችን ማስተካከል የሚችል ትክክለኛው ሰው እሱ እንደሆነም አሁንም ይሰማቸዋል። እንግዲህ ዌስትሃም ዩናይትዶች በሚቀጥለው ጨዋታ ክሪስታል ፓላስን ያስተናግዳሉ። ከዚያም ደግሞ ወደ ተቀናቃኛቸው ኤቨርተንም ያመራሉ ተብሎ ነው የሚጠበቀው። ክሪስታል ፓላስ ዣን ፊሊፕ ማቴታን የሚጠብቀው ዋጋ ምን ያክል እንደሆነ እየተገመተ ነው። የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ በቅርቡ በተጠናቀቀው የክረምት ተጫዋቾች የዝውውር መስኮት በጣም ተፈላጊ ተጫዋች ነበር።
በኦሊቨር ግላርሰን ቡድን ውስጥ አስደናቂ አፈጻጸም ያሳየው የፓላስ አጥቂ ሴልኸርስት ፓርክን ለቆ ይሄዳል የሚል ከዝውውር ጋር ተያይዞ ሲነሳ ቆይቷል። የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ እና ቶተንሃም ሁለቱም ፈረንሳዊውን አጥቂ ለማስፈረምም ፍላጎት እንዳላቸው ነው የተዘገበው። ዣን ፊሊፕ ማቴታ በ2025-26 የውድድር ዘመን በአስተን ቪላ ላይ ባስመዘገበው 3-0 ድልም ጎል ማስቆጠር ችሏል። ይህም ደግሞ ለአሰልጣኝ ኦሊቨር ግላርሰን ቁልፍ የማጥቃት መሳሪያ እንደሆነ የሚያሳይ ነው። በአሁኑ ጊዜ እንግዲህ እንደ አማካሪ እየሰሩ ያሉት የቀድሞ የኤቨርተን ዋና ስራ አስፈጻሚ የሆኑት ኪት ዊነስ የዝውውር ዋጋውን ገልጸዋል። ኪት ዊነስ እንግዲህ ሲናገሩ ለፉትቦል ኢንሳይደር እሱ እንግዲህ ሊለቁት የማይችሉት ኮከብ ነው። ከዚህ ቀደም 2 ተጫዋቾችን ለቀው ነበር። እናም ደግሞ እሱ እዚህ መቆየት ነበረበት ብዬ አስባለሁ። በአሁኑ ጊዜ 40 ሚሊዮን ፓውንድ ለጎል አግቢው ተጫዋች ትክክለኛ ዋጋ ነው ብዬ አላስብም። ምናልባትም ከዚህ ትንሽ ከፍ ያለ ዋጋ ይኖረዋል። ነገር ግን ሊለቁት የማይችሉ እንግዲህ አንዱ እንደሆነ ግን አስባለሁ። ስለዚህ ደግሞ በዚህ ላይ አቋማቸውን በማጽናታቸው እንግዲህ አልተገረምኩም ሲልም ነው የተናገረው። ኦሊቨር ግላርሰን ክሪስታል ፓላስን እየገነባ ነው። እናም በግልጽም ማቴታ ግላርሰንን ይወዳል። ፓላስ በዚህ ጉዳይ ላይ ምንም አይነት አቋም እንግዲህ እንደሚይዝ እናያለን። አብዛኞቹ ቡድኖች ማስቀረት ችለዋል ብዬ አስባለሁ። በዚህም በጣም ጥሩ አፈጻጸም አሳይተዋል። ዊነስ እንዳለው ከሆነ ምንም እንኳን 40 ሚሊዮን ፓውንድ ተጠቅሶ የነበረ ቢሆንም ዣን ፊሊፕ ማቴታ አይነት እንግዲህ ለሆነ ጎል አግቢ አይነት ተጫዋች እንግዲህ ዋጋ በቂ አይደለም። የፕሪሚየር ሊግና የአውሮፓ ክለቦች እየተመለከቱት ባለበት ወቅትም ፓላስ አፈጻጸሙን ከቀጠለ ዋጋው ከፍ እንደሚል ያምናሉ። ቶተንሃምም ዣን ፊሊፕ ማቴታ ለተወሰነ ጊዜ ሲከታተል እንደነበር ተዘግቧል። ምንም እንኳን ቶማስ ፍራንክ የዝውውር የመጨረሻ ቀን ላይ ራንዳል ኮሎ ሞአኒን ለማስፈረምም የማጥቃት አማራጮቹን ቢያጠናክርም አሁንም ዣን ፊሊፕ ማቴታ ማራኪ ኢላማ አድርጎ ይመለከተዋል። ሆኖም ግን የክሪስታል ፓላስ እንግዲህ ተቃውሞ እንደሚያሳየው ወይ ደግሞ በጣም ከፍተኛ ዋጋ ይፈልጋሉ ወይ ደግሞ ዣን ፊሊፕ ማቴታ ለኦሊቨር ግላርሰን አሁን ላለው ፕሮጀክትም በጣም ወሳኝ ከመሆኑ የተነሳ በዚህ ደረጃ መሸጥ የለበትም ብለው እንደሚያምኑ ነው ዘገባዎች እየወጡ የሚገኙት። ቶትናም ሆትስፐርስ እና ክሪስታል ፓላስ በሚቀጥሉት የዝውውር መስኮቶች ከስፔኑ ክለብ ሴቪያ ሩበን ቫርጋስን ለማስፈረም ፍላጎቱ አላቸው። እንደ ፌጂያስ ዘገባ ከሆነ ሁለቱ ክለቦች በጥር ወይም በውድድር ዘመኑ መጨረሻ ለ27 ዓመቱ የዕድሜ ተጫዋች ስዊዘርላንዳዊው ዓለም አቀፍ ተጫዋች እንግዲህ ለማስፈረም ጥረት ሊያደርጉ ይችላሉ። ቫርጋስም ለሁለቱ ክለቦች በጣም ጠቃሚ ግዢ ሊሆን እንደሚችል ነው የተገመተው። ሁለቱም ክለቦች በክንፍ መስመሩ ላይ የበለጠ ጥራትና የቡድን ጥልቀት ያስፈልጋቸዋል። እናም ስዊዘርላንዳዊው ተጫዋች በሁለቱም በኩል መጫወት ይችላል። ፍጥነት፣ ብቃትንና ሊተነበይ የማይችል እንቅስቃሴንም ይጨምራል። ወደ ፕሪሚየር ሊግም የመዘወር እድል ለሱ በጣም አስደሳች ይሆናል ተብሎ ነው የሚጠበቀው። ቶተንሃም ከአስተን ቪላ ጋር ሲነጻጸር ይበልጥ ማራኪ ፕሮጀክት አለው። ነገር ግን የ27 ዓመቱ ተጫዋች በመደበኛነት የሚጫወትበትን ክለብ መቀላቀልም አለበት። ዝውውሩን ከማድረጉ በፊትም የጨዋታ ጊዜ ዋስትና መፈለግም ይኖርበታል ነው የተባለው። ቶተንሃም በአጥቂ ክፍል ውስጥ ምክንያታዊ ጥልቀት አለው። እናም መደበኛ የጨዋታ እድሎችም ሊሰጡት ይችሉ እንደሆነ መመልከት አስደሳች ይሆናል። አስተን ቪላ በመጨረሻው የማጥቃት መስመር ላይ የበለጠ ጥራት ያስፈልገዋል። እናም እሱን ደግሞ የበለጠ የጨዋታ ጊዜ ሊሰጡትም ይችላሉ ተብሎ ነው የሚታመነው። ሁለቱም ክለቦች እንግዲህ ብቃት ያላቸው አሰልጣኞች ያሏቸውና የ27 ዓመቱ ተጫዋች እነሱን የመቀላቀል ሀሳብ ሊስበው ይችላል። ሁለቱ ክለቦች በጥር ወር ፍላጎታቸው ከኦፊሻላዊ ጥያቄ ጋር እንግዲህ ይከተል እንደሆነ ማየቱ አስደሳች ነው የሚሆነው። ከባድ የዝውውር ጥያቄ ከቀረበለት ሲቪያ ተጫዋቹን ለመሸጥ ሊፈተን ይችላል። ሁለቱም ክለቦች ስምምነቱን ለማጠናቀቅ የሚያስችል ሀብት አላቸው። ተጫዋቹ በሙያ ሕይወቱ ከፍተኛ ደረጃ ላይ ይገኛል። እናም ደግሞ ይህ አዲስ ፈተናን የሚሞክርበት ትክክለኛው ጊዜ ነው። ወደ እንግሊዝ መዞሩ ደግሞ ለሱ ተስማሚ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝረላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ አመሰግናችኋለሁ። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ በአክብሮት ተመኘው።